ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉ። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን ነው የሚያሰቃየው። እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? እግዚአብሔር ሁሉን ሲችል ኃይል የሱ፣ ገናንነት የሱ፣ ጉልበት የሱ ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ? ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ያ ሁሉ ተደረገ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባህር ውስጥ ብታሰጥሙኝ ከእግዚአብሔር በቀር አምላክ የለም። ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? እግዚአብሔር ጉልበት አይቸግረውም። የኃያላንን ክንድ የሚሰባበር ኃያል የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ፣ ብታጡም እውነተኛ ሁኑ። ዘመን እንደው ማለፉ አይቀርም። በውሸት ብንኖርም የምንሞት ግን የእውነት ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይቀር ግን ከእውነት ጋር እንሞት።